ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውልድ ወልድያን የተሰኛችሁ የክርስቶስ የሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምን አረፈዳችሁ፣ እንደምን እስከዚህ ያስቆያችሁ። አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁ ለመከራችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሆንልን። እንኳን አደረሰላችሁ ላላችሁም በዛሬው ዕለትም ታስበውና ተከብረው ለሚውሉ እንዲሁም ለመላእክቶች ቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም በጤና አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድም መስከረም 19 የዕለቱ ምንባባትን እንደሚከተሉት አቀርባለሁ። ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 13 እስከ ፍጻሜው ያለው ኃይለ ቃል። አሁን ግን እናንተ በፊትም ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱም ሰላማችን ነውና ሁለቱንም ያዋሃደ በአዋጅም የተነገሩትንም የትእዛዛትንም ሕግ ሽሮ በመካከል ያለውንም የጥል ግድግዳን በሥጋው ያፈረሰ፣ ይህ ከሁለታቸው አዲስን ሰው በራሱ ይፈጥር ዘንድም ሰላምንም ያደርግ ዘንድም ጥልን በመስቀሉ ገድሎ በእርሱ በሁለታቸውን በአንድ አካል ከእግዚአብሔር ጋርም ያስታርቅ ዘንድ መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩትንም ሰላምን የምሥራች ብሎ በሰበከ በእርሱ ሥራ ሁላችን በአንድ መንፈስም ወደ አብ መግባት አለንና፣ እንግዲያስ ከእንግዲህ ወዲህም ከቅዱሳን ጋርም ባላገሮችና የእግዚአብሔር ቤተ ሰዎች ናቸው እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያትም መሠረትም ላይ ታንጻችኋል። የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስም እንደሆነ ያደርጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆንም በመንፈስም አብራችሁ ትሰራላችሁ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 5 ያለው ኃይለ ቃል። ቃሉም እንደዚህ ይላል። እንግዲህ እኔ ከእነርሱ ጋርም ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብርም ተካፋይ የሆነ ሆኑ በመካከላቸውም ያሉትን ሽማግሌዎችም እመክራቸዋለሁ። በእናንተ ዘንድም ያለውንም የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድም በውድም እንጂ በግድ ሳይሆን በበጎ ፈቃድ እንጂ በመጥፎን ረብን በመመኘት ሳይሆን መጎብኘትን ለመንጋውም ምሳሌ ሆኑ እንጂ ማኅበሮቻችሁን በኃይልም አትግዙ። የእረኞችም አለቃ የሚገለጥበትም ጊዜ እንደማያስፈልገውን የክብርም አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎችም ትገዙ ዘንላችሁ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስም ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። የሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 24 ያለው ኃይለ ቃል። እነርሱ በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስም በስድስት ሰዓትም ያህልም ይጸልይ ዘንድም ወደ ጣራው ወጣ።
ተርቦምም ሊበላ ወደደ። ሊያዘጋጁለትም ሳሉም ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘንም የተያዘ ታላቅ ሻማ የሚመስል ዕቃ ወደ ምድርም ሲወርድም አየ። በዚያውም አራት እግር ያላቸው ሁሉ አራት አራዊትም በምድርም የሚንቀሳቀሱ የሰማይ ወፎችም የነበሩበት ጴጥሮስ ሆይ ተነስና አርደህ ብላ የሚልም ድምፅም ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልጆቼ አላውቅምና አለ። ደግሞም ሁለተኛ የእግዚአብሔር ያነጸውን አንተ አታርክሰው የሚል ድምፅም ወደ እርሱ መጣ። ይህ 3 ጊዜ ሆነ። ወዲያውም ዕቃውም ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይም ምን ይሆን ብሎ በልቡ ሲያመነታ፣ እነሆ ቆርኔሌዎስ የላካቸው ሰዎችም ስለ ስምዖን ቤትም ይጠይቀውም ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን በዚህ እንግድነትም ተቀምጧልን ብለውም ይጠይቁ ነበር። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድም ሳለ መንፈስ እንደሆነ 3 ሰዎችም ይፈልጉሃል፣ ተነስተም ውረድ፣ እኔም ልኬአቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔን ነኝ፣ የመጣችሁበትንም ምክንያትም ምንድን ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣህ ዘንድ ከአንተ ቃልን ይሰማ ዘንድም ከቅዱስ መልአክም ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነትን ተቀበላቸው። በነገውም ተነስተውን ከእርሱ ጋራም ወጣ። በኢዮጴም ከነበሩት ወንድሞችም አንዳንዶችም ከእርሱ ጋርም አብረው ሄዱ። መዝሙረ ዳዊት ምዕራፍ 70 ነአብየ ዳዊት ባለመዝሙር ሰናይ ወጥበ በቃል ታለበውን ነገር ፍካሬ ኩሉ አምሳለ ከመዋድስ ለማርያም ድንግል። አቤቱ አንተ ታመኛለሁና ለዘላለም አልፈር። በጽድቅህም ሰጥተህ አስጥለኸኝ ታደገኝም። ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታደን ዘንድም አምላክና መሸሸጊያ ሁነኝ። ኃይሌ መጠጊያ አንተ ነህና አምላኬ ከኃጢአት እጅም ከአመፀኛም ከግፈኛም ሰው እጅም አድነኝ። አቤቱ አንተ ተስፋዬ ነህና እግዚአብሔር ሆይ ከታናሽነቴ ጀምረም መታመኛዬ ነህና ከማኅፀን ጀምሮ አንተ ተጣለው፣ ከእናቴ ሆድም ጀምሮ አንተ መሸሸጊያዬ ነህ። ሁልጊዜም ዝማሬ ለአንተ ነው፣ ለብዙዎችም መደነቂያ ሆንኩ። አንተ ግን ብርቱ መጠጊያዬ ነህ። ሁልጊዜ በሥጋህንና ክብርህንም ግርማህን እዘምር ዘንድም በአፌ ምስጋናህንም ሙላ። በእርጅናዬ ዘመንም አትጣለኝ፣ ጉልበቴም ባለቀ ጊዜ አትተወኝ። ጠላቶች በላዬ ተናግረዋልና ነፍሴንም የሚሿትም በአንድነትም ተማክረዋልና እንዲሁም አሉ፣ እግዚአብሔር ትቶታል የሚያድነው የለምና። ተከትላችሁ ያዙት። አምላኬ ሆይ ከእኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉ። ጉዳቴንም የሚፈልጉ ዕረፍትንና ሐሳርንም ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ የምስጋናህም ሁሉ ላይም እጨምራለሁ። ሥራንም አላውቅምና አፌ ጽድቅህንም ሁልጊዜ ማዳንን ይናገራል። በእግዚአብሔር ኃይልም እገባለሁ። አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነት ጀምረ አሰማርኸኝ፣ እስከ ዛሬ ተአምራትህንም እነግራለሁ። እስከ አረጅም እስከ ሽመግልም ድረስም የሚመጣ ትውልድ ሁሉ ክንድህንም ኃይልህንም ጽድቅህንም እስክንድነግር ድረስም አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችንም አደረግህ። አምላኬ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትና መከራንም አሳይተኸኛልና ተመልሰም ሕያው አደረግኸኝ። በምድርም ጥልቅም እንደገና አወጣኸኝ። ጽድቅህን ዘብዛቡ ተመልሰህም ዳሰሰኸኝም። ከጥልቅም እንደገና አወጣኸኝ። እኔም በበገና
ስለ እውነትም አመሰግናለሁ። የእስራኤል ቅዱስ አምላክ ሆይ ከመሰንቆ እዘምርልሃለሁ። ዝማሬም ባቀረቡልህ ጊዜ ከንፈሮቼ ደስ ይላቸዋል። አንተ ያዳንከኝ ነፍሴም እልል ትላለች። ጉልበቴንም የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ያወራል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኑ ዘልፈኒ ወለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 12 ከቁጥር 9 እስከ 22 ያለው ኃይለ ቃል። በዚያን አልፎ ወደ ምኩራብም ገባ። እነሆ እጁ የሰለለችም ሰው ነበረ። ይከሱትም ዘንድም በሰንበትም መፈወስ ታፈቅዱአልን? ብለውም ጠየቁት። እርሱ ግን ከእናንተ አንድ በሕግም ያለው በሰንበት በጉድጓድም ቢወድቅም ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅም እንደምን አይበልጥምን? ስለዚህም በሰንበት መልካም መስራትም ተፈቅዷል አላቸው። ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነችለት። ፈሪሳዊ ግን መጥተው እንዴት አድርገው እንዲያጠፉትም ተማከሩ። ኢየሱስም መጥቶ አውቆ በዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት። ሁሉንም ፈወሳቸው፣ እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተባለው ይፈጸም ዘንድም እንዲህ ሲል፣ እነሆ የመረጡት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴ በእርሱ ላይ አኖላለሁ። ፍርድንም ለአሕዛብም ያወራል፣ አይከራከርም፣ አይጮህም፣ ምንም ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳትም እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም የጥዋፍም ክርም አያጠፋም። ለአሕዛብም በስሙ ተስፋ ያደርጋሉ። ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩንም ዲዳውንም እስኪያይና እስኪናገር ድረስ ፈወሰው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን፣ አሜን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ መንፈስ ቅዱስ ከነገባት ዛሬም ዘወትርም ለዘላለሙ አሜን። ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅዱስ ገብርኤል። የሊቀ መልአኩ ቅዱስ ገብርኤል መልክ። ሰላም ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውንም የገብርኤልን ሰላምታ ምልቻ ጉልቻ አይደለ በችሎታዊ መጠን እናገር ዘንድ የማስተዋል መጽሐፍ ልቦናም ስጠኝ። አሜን። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆንም ጥበብን የሚገልጽም ምስጢርንም የሚያስተረጉም ጴራቅሊጦስ አሮንን አንደበት ይሁነኝ። አሜን። ለተፈጥሮ ከቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለትም ከኢሚኔትም ግብር በቀዳማዊ የእሁድ ሰዓት ሌሊትም ለተከናወነው ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃንም ኢየሱስና የእናቱ የማርያም መልክ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደቱ ሐዋርያ አንተነ ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራረ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጸ ላህምና የንስረ ስነ ገጽ ካላቸው ክሩቤል ጋር እግዚአብሔርንም ዙፋን ተሸክመህም በከበረ የሰው ስነ አምሳልም ሕዝቃኤል ያየህ ከክሩቤል አንዱ አንተ ነህ። ለስዕረተ ርእስከ ቅዱስ ገብርኤል ሆይ
እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀ የራስህና የራስህ ጠጉር እጅ እየነሳው ሰላም እላለሁ። ቅዱስ ገብርኤል ሆይ የቃልህ ብርሃንም ከጽንፍ እስከ ጽንፍም የሚደርስም ስነ ጸዳሉ በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መልክ የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ፊትህ ሰላም ላለው ቅዱስ ገብርኤል ሆይ ንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድም ያይደለ በክርስቶስ ቸርነት እድን ዘንድም የነግሁንና የሰርጉን መስዋዕት በምታሳርግበት ጊዜ የኔን ኃጢአት አስተሰርይልኝ። አሜን። ለቀናብርትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችና ቅንድቦች አሊያም በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጥ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሯልና። ለአእዛንከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክዎ ብርሃን ለሆነ ጆሮች ሰላም እላለሁ። የውበታቸው ጸዳለ የብርሃን አበባ ለሚመስለውም ጉንጮች ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለመውጣትም የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድም በተጣሉ ጊዜ ሁለቱ ክንፎችህን ጋርደህም ከመቃጠልም እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። አሜን። ለአእናፍከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆነ አፍንጮች ሰላም እላለሁ። የንጽህና የቅድስና መገኛ ለሆነ ከንፈሮች ሰላም እላለሁ። ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካትም ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። አሜን። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ለአፍከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እላለሁ። ደስታና ፈገግታን ለሚያሳዩ የዕንቁ ባህር ላላቸው ጥርሶች ሰላም እላለሁ። ቅዱስ ገብርኤል ሆይ ባህሬህም ከኢዮብ መንፈስ ባህሬ የተመሳሰለ የዝምታ መልአክ ነህና አመፅንም እንዳይናገርም ለአፌ ጠባቂ ሆነው። አሜን። ለከንፈሬ የትዕግስትን መዝጊያ ብጅለት። አሜን። ለልሳንከ ቅዱስ ገብርኤል ሆይ ማኅተመ ባህሬውም ቃል ለሚሆንም አንደበት ሰላም እላለሁ። የባቢሎንንም የእሳት ቃጠሎ ወደ ቀዝቃዛነት ለለወጠ ለትንፋሽህ ጠልም ወይንም ልምላሜ ሰላም እላለሁ። ቅዱስ ገብርኤል ሆይ ጻድቃኖቹ ሁሉ ለመርዳትም የታመንክም ነህና አስቀድሞ ቄርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራ ቁስልም እንዳይጠዘጥዘኝም እንዳይነዘንዘኝ ከእሳት ነበልባል አድነኝ። አሜን። ለጉርኢከ ቅዱስ ገብርኤል ሆይ የሚያስደስት ጣዕመ ዜማ መፍለቂያ ለሆነ ጉሮሮ ሰላም እላለሁ። ዳግመኛም በንጽህና ሀብል ላጌጠ አንገት ሰላም እላለሁ። ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከህም ወደ ማርያም በወረድክ ጊዜ እግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀን አደረ። የልዑል ኃይልም የሚያስደንቅ ግርማ ጠበቃት ጋረዳት። ለመትከፈትከ ቅዱስ ገብርኤል ሆይ የቅድስናህን ልብስም የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ልብስ ለደረበ ጀርባ ሰላም እላለሁ። ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመጻፍም እችል ዘንድም የድርሰት መንፈስም አሳድርብኝ። ዕዝራ ኡራኤልን አጥብቆም በለመነው ጊዜ ምስጢርንም የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግድአከ ቅዱስ ገብርኤል ሆይ ስነ ባህሪውም ለማይመረመር ደረትህም ሰላም እላለሁ። ጻድቃኖችም ለሚጠለሉበት የክንፍ ስፋትም ሰላም እላለሁ። ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም የለም። ለአከዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮና አቀነባብሮ ለፈጠራቸው
ለልጆችህና ለሁለቱ ረቂቅ እምሮች ሰላም እልሃለሁ። ቅዱስ ገብርኤል ሆይ የክርስቶስና የወላጅ እናቱ የሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድም መንጥቀህ አውጣኝ። አሜን። ለኩርናአከ ቅዱስ ገብርኤል ሆይ ከዳራና ከቄሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና ክርን ሰላም እልሃለሁ። ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንንም የምትጎበኛቸው አንተ ስለሆንክም ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰጥቶሃልና። ለእራህከ ቅዱስ ገብርኤል ሆይ ብሩክ ጸጋንም ለሚለግስም መዳፍ ሰላም እላለሁ። የክብር መልአክ ጣቶችም ለሚሆኑ ነበልባላዊ ጣቶች ሰላም እላለሁ። ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህም ዓለም ጠዋትም የተናገረውንም ማታ የሚደግም ዘመድ ወይንም ወዳጅ አይገኝምና። ለአጽፍረ እዴከ ቅዱስ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም ላለው በሁለትም እሳታውያን ክንፎችም ላሸበረቁም ጎኖች ሰላም ላለው። ቅዱስ ገብርኤል ሆይ ስለ እኔም ሕይወቱንም አሳልፎ የሰጠውንም ፈጣሪ በአርአያና በአምሳልህም የፈጠርክ እንዴትስ ታጠፋዋለህ እያልክም ማልድልኝ። ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕም ህብስት ለሆነ ሆዴ ሰላም እላለሁ። የሶስት ሕዋሳት አካለ መስዋዕትም ለሆነ ጽሩይ ልቦና ሰላም እላለሁ። ቅዱስ ገብርኤል ሆይ ስለዚህም አንተ የሔዋንም ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለች። ለህሌናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰሙ ወይንም ለሚያመሰግኑ ህሌና ሰላም እላለሁ። የስጋም ባህሬ ክፍለ አካልም ግን በባህሬህ የሌለ ነውም። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝም። ይልቁንም ጠላቴ ሰይጣንም የመቅሰፍት እሳት ውላፈን በእኔ ላይም በነዛ ጊዜ ፈጥነህም በክንፍህም ጋርደኝ። ለአማኦትከ ቅዱስ ገብርኤል ሆይ ለሚጠሩትም ፈጽሞ የሚራራ ሩህሩህ እሳታዊ ነበልባል አንጀት ሰላም ላለው። ቅዱስ ገብርኤል ሆይ አንተ በሁሉ ዘንድም አሸናፊ ነህም፣ አንተ በእግዚአብሔር ዘንድ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ያለ ማን አለ? ለእምብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅም ለሆነ እምብርት ሰላም እልሃለሁ። በብሩህም መብረቅም ለተሸለመ ነበልባላዊ ወገብ ሰላም እላለሁ። ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እንዳልሞት እሞት ይሆን? እባክህ ቁርጡንም ነገር ንገረኝ። ለአቆያጽከ ቅዱስ ገብርኤል ሆይ በሰማያዊ አምላክ ፊትም ዘወትርም ተንበርክከውም ለሚሰግዱም ጉልበቶችህና ጭኖች ሰላም ላለው። ቅዱስ ገብርኤል ሆይ ስንፍናን የምታወግዝም የእውቀት ባለቤትም እንደመሆንህ በዘበንህም ጥበብም በሰነፎችም ልቦና አዳራሽ ስራች ላደራሾቿም ሰባትም ምሰሶ አቆመችም። ልቦና አዳራሽ ሰራች፣ ለአዳራሾቿም 7 ምሰሶዎችን አቆመችላት። ለአጋርከ ቅዱስ ገብርኤል ሆይ ከወላጠ ስሙ ብልጣሶር ለሚባልም በነቢዩ በዳንኤል ፊትም በመገለጥ በኢፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለው። ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅም በባቢሎን በሕያኤልም ከምርኮም መመለስም ለዚህም ነቢይ በሕልሙ ነገርከው። ለሰኮናከ ቅዱስ ገብርኤል ሆይ በዚህም ድብልቅልቅና ሽብር በሆነበት ዕለትም ከጌታ እግር መስቀል ስር ለቆመው ተረከዝህና ጫሞች ሰላም ላለው። ቅዱስ ገብርኤል ሆይ የጌታን ትዕግስትም የአይሁድንም ግፍም ተመልክተህም በታላቅ አደባባይ ላይም ሰይፍም ቁጣህንም
አልመዘዝከውም። ቅዱሳንም እንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤህንም ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለአሕዛብዕ ከቅዱስ ገብርኤል ሆይ በእግሮችህ ላይም ለሚያበሩ 10 ጣቶች ሰላም ላለው፣ በብርሃናትና በነጸብራቅም ለሚተባበሩ ጥፍሮች ሰላም ላለው ቅዱስ ገብርኤል ሆይ የትህትና የጽድቅ መምህር እንደመሆንህ መጠንም በየዕለቱ በጎ ነገር አስተምረው። በኃይልህ ንብረትም የሚመካ በሀብተ ብዛት የሚተማመን የሰው ዘመድ ወይንም ወገን ሁሉ ሐሰተኛ ነውና። ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነ የቁመት አካል ሰላም ላለው፣ ከፍጥረተ ዓለም እስከ ዛሬ በሕያውነት ላለውም የመልክህ ደም ግባት ሰላም ላለው ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስም አስረዳኝ። ልቦናዬ ኃያኤል ከፈሪስም ምርኮኛ ነጻ እስከሚወጣበት ድረስ ዳግመኛም ምድርም ርስትም የምገባዋ መቼ ነው እያልኩም አስባለሁና። አልቦ እምሰብእ ቅዱስ ገብርኤል ሆይ በሰው ወገንም ከቶ ጧትም ማታ እኔን ሐዘንንና ትካዜ የሚበዛ ከሰው ወገን ከቶ ጧት ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገንም እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህም እኔም አውቄና አንተም አምኜ ይህንንም ያቀረብኩልህን ጸሎት እንደ ትልቅም ዋጋ ቆጥረህም የማረጋጋት ቃልን አሰማኝ። አሜን። የመላእክት አለቃ ቅዱስ ገብርኤል ሆይ ሰላም ለአንተ ይሁን። የጥንቱንም የመዳን ተስፋ በመስበክም አዲስ የምስራች ዜና ለመናገርም በክብር ወደ ድንግል ማርያም የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅም ልዩ ምስራችን ትናገር ዘንድ ወደ ገሊላ ምድርም የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ሰላም ለአንተ ይሁንና ድንግል ማርያም ቃልህን ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ቅዱስ ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሲ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋንም አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇም ኢየሱስ ክርስቶስ ካሉበትም ምድርም ይሁዳም እስኪደርሱ ድረስም ሰብአ ሰገል በኮከብ ምልክትም የመራሃቸው ቅዱስ ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅም ተመስለህ በእሳተ ጉድጓድም በመገኘት የአናንያን የእሳቱን ነበልባልም እንደ ውርጭም ያቀዘቀዝክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቅዱስ ገብርኤል ሆይ ለድንግል ደስታ በተመላ ቃልም ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህም በማለትም እየተቀኘሁና ንጹሕ ዝማሬን እየዘመርኩ ሰላም እልህ ዘንድም አቤቱ ተገለጽልኝ። እንደ እሳት ለተፈጠርከው ቅዱስ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስም ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እልሃለሁ። የአሸናፊ የኃይለ መልአክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንድ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋትም እድን ዘንድ ክንፍንም ጋርደኝ። ወደ ድንግል የተላከው ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪው ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ መልአክ ሆይ ሰላም ላንተ ይሁን። የአካላዊ ቃል የመጸነስ ብስራት በማኅፀነ ማርያም ላሳደርክ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። በመልአከ ሞት ከመውደቅም የምትታደግ ቅዱስ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህንም በመታመን ተስፋ እናደርጋለንና በማለትና በሌሊት አንተ ጠብቀን አድነን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣
ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰረይልን ዘንድ ለዘላለሙ አሜን። ጣልቅን አርጋትና አገሬን ጌታ የከፋ ሁሉ ይታይ በስታ